የነብያት ታሪክ በሚለው ዛሬ በአዲስ ቪዲዮ ብቅ ብያለሁ። እናንተም ሰብ ላይክ ሸር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት አዲስ የሆናችሁ ሰብ ላይክ ሸር በማድረግ አበረታቱኝ። እንደዚሁም ነባሮች ስለምታበረታቱኝ ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም አድርጌ አመሰግናለሁኝ። ዛሬ የነቢዩላህ ኢስሐቅ አለይሂ ሰላም ታሪክን ይዤላችሁ ብቅ ብያለሁ። ቪዲዮውን ተወደዳችሁት ላይክ ሸር ሰብ በማድረግ አበረታቱኝ። ኢስሐቅ አለይሂ ሰላም አባቱ ኢብራሂም አለይሂ ሰላም በህይወት ሳሉ በ40 ዓመቱ ነበረ ሩፍቃ ቤንት በትዊልን ከተባለች አንስት ትዳር የያዘው። ምንም እንኳን ሩፍቃ መውለድ የማትችል መሃን ብትሆንም በባለቤቷ ያላሰለሰ ዱዓ 2 መንታ ልጆችን ለመታደል በቅታለች። አንደኛው ኢስ ሲሆን ሁለተኛው ያዕቆብ አለይሂ ሰላም ይባላል። ኢስ የሩም ህዝቦች ቅድም አያት ሲሆን ያዕቆብ ደግሞ የእስራኤልን ቅድም አያት ነው። ያዕቆብ አለይሂ ሰላም ሐራን በሚባል አካባቢ ወደሚገኘው አጎቱ ጋር ጉዞ ጀምሯል። ያዕቆብም አለይሂ ሰላም ስንቁን ይዞ ወደ አጎቱ ላባን እየተጓዘ ሳለ መንገድ ላይ መሸበትና አንድ ድንጋይ ተንተርሶ እንቅልፍተኛ። እዛው በተኛበትም በህልሙ ወደ ሰማይ መወጫጫ ይመለከታል። በዚያን መወጫጫም መላእክት ይወጣሉ ይወርዳሉ። በዚያም መካከል በህልሙ አላህ እኔ አንተን እባርክሃለሁ፣ ዙርያዎችንም አበዛልሃለሁ፣ ምድርንም ላንተና ለዙርያዎችህ አደርጋታለሁ አለው። ልክ ይህንን እንዳየ ከእንቅልፉ ነቃ። ባየው ነገርም በጣሙን ተደሰተ። ብዙ ጉዞ ተጉዞ የሐራንን ምድር ደረሰ እና ከአጎቱ ተገናኘ። ለአጎቱም 2 ሴት ልጆች ነበሩት። አንዷ ሊያ ስትባል ታናሿ ደግሞ ራሄል ትባላለች። ትንሽኛዋ ራሄል ቆንጅዬ ስትሆን ትልቋ ግን እስከዚህም ነበረ ውበቷ። ከዛም ያዕቆብ አለይሂ ሰላም ትንሽኛዋን ራሄልን በልቡ ማግባቷን ሲያውቅ አጎቱን ላባን እንዲድረው ጠየቀው። አጎቱም ለ7 ዓመት በጎቼን ካገድክልኝ እድረሃለሁ በማለትም ቃል ገባለትና ያዕቆብ አለይሂ ሰላምም ቆንጅየዋን ራሄልን ለማገኘት ለ7 ተከታታይ ዓመታት እረኛ ሆኖ አሳለፈ። የማይደርስ የለምና 7 ዓመታት ተጠናቆ የቀጠሮም ቀን ብቅ አለ። ላባንም ድል ያለ ድግስ ደግሶ ዘመድ አዝማዱን ከጠራ በኋላ ኒካህ አስሮ ሙሽሪቷንም ለያዕቆብ አለይሂ ሰላም አስረከበው። በማግስቱ ጠዋት ላይ ጨለማው ብርሃኑን መግፈፍ ሲጀምር ያዕቆብ አለይሂ ሰላም ሙሽሪቷን ተመለከታት። ነገር ግን 7 ዓመት ለሷ ብሎ በግ የጠበቀላት ራሄል ሳትሆን ብዙም የማታምረው ሊያ ሆና አገኛት። ያዕቆብ አለይሂ ሰላም በጣም ተናደደ። በጠዋቱ አጎቱ ጋር በመሄድ አንተ ቃል ኪዳኔን አፍርሰሃል፣ እኔ የተዋዋልኩህ ልጅህን ራሄልን ሆኖ ሳለ እንዴት ሊያን ትሞሽርልኛለህ? በማለትም ወቀሰው። የያዕቆብ አጎት ላባን ብልጣብልጥ ስለነበረ ይህማ በእኛ ባህል ነውር ነው፣ እንዴት ታላቅ እያለች ታናሽ ትዳራለች? በል ራሄልን የምትፈልግ እንደሆነ ለ7 ዓመት በጎችን አግድልኝ አለው። ያዕቆብ አለይሂ ሰላም ራሄልን በጣም ወዷት ስለነበረ 7 ዓመታት ለመጠበቅ ተገደደ። የማይደርስ የለምና ይህም ቀን ደረሰ። ያዕቆብ አለይሂ ሰላም ለ14 ዓመት የጠበቃትን ራሄልን በእጁ አስገባ።
ሁለት እህትማማቾችን በአንድ ጊዜ ማግባት በእነሱ ሕግ ክልክል አልነበረም። ከዚያ በኋላ ነው ተውራት ሲወርድ ይህ ሕግ የተሻረው። ከዛም ያዕቆብ አለይሂ ሰላም ሁለት እህትማማቾችን አግብቶ ሳለ አጎቱ ላባን ለሁለት ልጆቹ ሁለት አገልጋዮች በስጦታ መልክ አበረከተላቸው። ሊያ የምትባለው ዘልፍ የምትባለዋን አገልጋይ ሲሰጣት፣ ራሄል ለምትባለው ብልህ የምትባለዋን አገልጋይ ሰጣት። አላህም ለሊያ የምትባለውን 4 ወንድ ልጆችን በመስጠቱ ካሳት። ልጆቿም አንደኛው ረውቤል፣ ሁለተኛው ሸምዑን፣ ሶስተኛው ለዊ፣ አራተኛው ይሁዳ ናቸው። ትንሿ ራሄል ምንም እንኳን ቆንጆ ብትሆንም ልጅ መውለድ ግን አትችልም። በታላቋ እህቷ በመውለድ በጣም ቀናች። ቅናት ይዛታና እርሷ ዘንድ የምታገለግለዋን ብልህ የተባለችዋን አገልጋይ ለገዛ ባለቤቷ ዳረችው። አገልጋዩም ከያዕቆብ አለይሂ ሰላም 5ኛ ዳንን እና 6ኛ ኒፍታሊን የተባለ ልጆችን ወለደች። ይህንን ጊዜ ሊያ ከእህቷ ራሄል እልህ ተያያዘችና እሷም ዙልፋ የምትባለዋን አገልጋይ ለያዕቆብ ዳረችና ያዕቆብ አለይሂ ሰላምም ከዙልፋ 7ኛውን ልጅ ጃድ እና 8ኛውን አሽር የተባለውን ልጆችን ወለደችለት። ከዚያም ሊያ ታላቋ 5ኛ አረገዘችና 9ኛውን ዛቡሉን የተባለውን ልጅ ደገመች። አሁንም አላረፈችም። 10ኛውን ዲና የምትባል ሴት ልጅ ለያዕቆብ አሳቀፈችው። ያ ማለት ከያዕቆብ አለይሂ ሰላም 7 ልጆችን ወለደች ማለት ነው ሊያ። ይህንን ስታይ መቋቋም ያቃታት ራሄል አላህ ልጅ እንዲሰጣት መማፀን ጀመረች። አላህም በሩን ያንኳኳውን በከንቱ የማይመልስ ጌታ ነው፣ ዳዕዋን ተቀበላት። ከዛም 11ኛውን ልጅ ዩሱፍ አለይሂ ሰላምን አላህ ሰጣት። ይህ ሁሉ የሚሆነው በአጎቱ ሀገር በሐራን ምድር ላይ ነው። አሁን ያዕቆብ አለይሂ ሰላም የትውልድ ሀገሩን ፍልስጤንን ለቆ የሐራን ምድር ከረገጠ ከ20 ዓመታት በላይ አስቆጥሯል። አሁን ግን ያዕቆብ አጎቱን ተሰናብቶ ጉዞ ወደ አባቱ ሀገር ጉዞ ጀመረ። ዳግም ነፍሰ ጡር የነበረችዋ ትንሿ ራሄል ምጥ አስቸገራት። ብዙም ከተጨነቀች በኋላ 12ኛውን ልጅ ቢንያምን የተባለውን ልጅ ተገላገለች። ለራሷም ዱንያን ተገላገለቻት። ያዕቆብ አለይሂ ሰላም ባለቤቱን መንገድ ላይ ቀብሮ ሐዘኑን ታቅፎ ወደ አባቱ ጉዞ ቀጠለ። በሰላምም ሀገሩ ገባ። ያዕቆብ አለይሂ ሰላም አባቱ ኢስሐቅ አለይሂ ሰላም ሲያገኘው እርጅና ተጫጭኖትም ስለነበረ የተወሰነ አብሮ ቆይታ ጌታው የጻፈለትን 180 ዓመት ካጠናቀቀ በኋላ ነፍሱን ለጌታው አስረከበ። ያዕቆብ አለይሂ ሰላም በከነዓን ምድር ሐብሩን በምትባለዋ ኢብራሂም አለይሂ ሰላም ይኖር በነበረባት አካባቢ መኖር ጀመረ። ያዕቆብ አለይሂ ሰላም ልጆቹን፣ ሚስቶቹን እና አገልጋዮቹን ይዞ ከነዓን ምድር ላይ ኑሯቸውን ጀምረዋል። ያዕቆብ አለይሂ ሰላም ልጆቹን ሁሉ እላፊ በመውደድ የሚታወቅ አባት ቢሆንም ለየቲሞቹ ለዩሱፍና ለቢንያም ያለው ቦታ ልዩ ነበረ። ከዕለታት አንድ ቀን ዩሱፍ አለይሂ ሰላም በሌሊት ተነስቶ
ለአባቱ ያየውን ድንቅ ህልም እንዲህ ሲል ይነግረዋል። አባቴ ሆይ እኔ 11 ከዋክብት ፀሐይና ጨረቃ በህልሜ አየሁ። ለኔም ሰጋጆች ሆነው አየኋቸው። አባትየውም ልጄ ሆይ ህልምህን ለወንድሞችህ አታውራ፣ ላንተ ተንኮል ይሰሩብሃልና ሰይጣን ለሰው ግልጽ ጠላት ነውና፣ እንደዚሁም እንዳየኸው ጌታህም ይመርጥሃል አለው። ለዛሬ የነበረ ቆይታ ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ በማድረግ አበረታቱኝ። በድጋሚ በያላችሁበት የአላህ ሰላምና እዝነት አይለያችሁ። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ በማድረግ አበረታቱኝ ውዶቼ። በያላችሁበት ሰላማችሁ